ያማን ዛሬ ምሽት በፍጹም ያልጠበቀው ነገር ነው የሆነው። ፖሊሶች እንዳይዙት በፍጥነት እየሮጠ እያመለጠ ነው ያለው። ኔስሊያን ተወግታለች። አላዝ እሱን ለማጥቃት ቢላ ይዞ ሲመጣ፣ በአንድ በኩል ደግሞ ፍዝዝ ብሎ ሲያዩ የነበረው ያማን ነው። ያማን ፈዞ የነበረው የሆነ አንድ ነገር አስታውሶ ነው። ይህም እጁ ላይ የነበረው የእሱ የህፃንነት ፎቶ አሁን የነ ወይዘሮ ኔስሊያን ቤት ግድግዳ ላይ ተለጥፏል። ወይዘሮ ኔስሊያን የጠፋው ልጇ አሊ ናፍቋት የእሱ መኝታ ክፍል የነበረ ክፍል አሁንም ባዶ ነው። የእሱ አልጋ አሻንጉሊት እንዲሁም ፎቶች አሉ። እዛ ገብታ እያለቀሰች ነበረ። እሱን ስታየው ምን ልታረግ መጣ እያለችው፣ እሱ ግን እግረ መንገዱን ከአላዝ ጋር ሊጣላ ነበር የመጣው። አሁን የማይሆን ነገር ተፈጥሯል። ያማን ያላቀደው ያላሰበው በፍጹም ያልጠበቀው ነገር ሆኗል። በሩጫ ከግቢያቸው ከመለጠ በኋላ ተንበርክኮ እያለቀሰ ነው ያለው። አንድም ምናልባት ወይዘሮ ኔስሊያን እናቱ ልትሆን እንደምትችል አይነት ስሜት ይሰማዋል። ግን በሱ ምክንያት የሁሉ ነገር መፈጠሩ አስከፋው። ራሱን እንደ ጥፋተኛ አድርጎ እያየ ምንድን ያጠፋሁት ምንድን ያደረግኩት እያለ ተንበርክኮ እያለቀሰ ነበረ። አሁን ያማን በፖሊስ በጥብቅ የሚፈለግ ወንጀለኛ ሆኗል። ነገር ግን የኔስሊያን ልጆች አባቷ እንዲሁም ባሏ እሷን ይዘው ቀጥታ ወደ ሆስፒታል መጥተዋል። ምሽቱ ለነሱ በጣም ከባድና አስቸጋሪ ነበረ። አሁን አያታቸው ኤሽረፍ ከሆስፒታሉ እየወጣ ጋዜጠኞች ጥያቄ እየጠየቁ ነበረ። ልጄ ደህና ናት፣ ምሽት በጣም አስከፊ የሆነ ጊዜ ያሳልፈናል፣ አሁን ግን ሁሉም ነገር ሰላም ነው እያለ ንግግር ያደርጋል። በውስጥ በኩል እነ ቻግላ ቁጭ ብለው እያለቀሱ ናቸው። ቻግላ እናቷን ተጠግታ አባዬ ግን ይህ ሁሉ ነገር ለምዶኛል የሚሆነው እማዬ ምን አርጋ ነው ግን ብላ እያለቀሰች እሱ መጥቶ ያባብላታል። ኤሽረፍ በአንድ በኩል ንግግር አድርጎ ወደ ውስጥ እየተመለሰ፣ በአንድ በኩል ደግሞ ያማን በርቀት እያየ ነበረ። ከዛ ሼብኔ ወደ ቤታቸው እየመጣች ነው። ወደ ሩህያ ደወለች። ሩህያ ሁሉም ነገር ሰላም እንደሆነና አሁን የኔስሊያን ነገር እንደተረጋጋ ማደንዘዣ ተወግታ ነገር ግን ትንሽ ቆየት ብላ እንደምትነቃ ትነግራታለች። ሼብኔም በቀጥታ ወደ ውስጥ እየገባች ኤጄ የአሊን አሻንጉሊት የጠፋውን ልጅ አሻንጉሊት ይዛ እያለቀሰች ነው። አላዝ ያማንን ለመውጋት መጀመሪያ ሲሰነዘር የወጋው ይህን አሻንጉሊት ነው። አሻንጉሊቱ አሁን ትንሽ ተቀደዋል። አሁን ኤጄ እያለቀሰች ይህን አሻንጉሊት ስፉልኝ ስትል ነበር። ሼብኔም መታ ታባብላታለች። ከኋሏ ወንድሟ ቆሟል። በሌላ በኩል አላዝ ከሩያ ጋር ነው። አብረው ወደ ውስጥ እየተመለሱ ነበረ። አላዝ ግን እርግጠኛ ነህ ያማን ነገር ያደረገው ብላ እየጠየቀችው፣ ያማን ስሙን ከየት አወቅሽ እንዴ? ትገናኙ ነበር እንዴ? ቆይ አንዴ ማለት እሱ ያማን እንደሆነ በምን አወቅሽ? እንዴት አወቅሽ? በጣም ይገርማል በጣም ሌላ ስም ነበር ስትሰጪው የነበረው፣ አሁን ደግሞ ያማን መሆኑ ተረጋገጠ፣ ያሳፍራል እያለ ድንገት ቻግላ መጣች። በአንተ ምክንያት ሌሎ ነገር የተፈጠረው እያለች እየገፈተረችው፣ አባቷ በአንድ በኩል ቻግላ ተረጋጊ ይላታል። እንዴ ብዬ ልረጋጋ? ይሄ ልጅ እንዴት እንደሚንቀሸቀሽ እያየው ነው አይደለ? ሄዶ ቤታቸው ጓደኞቹ እንደበደባቸው፣ ከዛ እሱ አላዘን መጥቶ ሊደበድበው፣ ይሄ ሁሉ ነገር ተፈጠረ በአንተ ምክንያት ነው እናቴ እንደዚህ ሆነችው ስትል ነበረ። ቻግላ ተረጋጊ፣ ምንም አላረኩም አባዬ፣ እኔ ምንም አላጠፋው፣ በቃ ትንሽ እየቀባበጠ ነበረ፣ ሄጄ ትንሽ የዋጋውን ልስጦ ብዬ ነው አለ አላዝ። እኮ ስለምትቸኩል እኮ ነው፣ አንድ ጊዜ ብቻ ነው የምታስበው አንተ። እስኪ የሆነ ነገር ከማድረግ በፊት ደጋግመህ አስብ። ግራ የምታጋባኝ እኮ ጭንቅላት እንዴት እኮ እንደሚሰራ እኮ ነው። ማን ራስ እንዴት ነው የምታየው? እስኪ እንዴት ነው የምታየው? አሁን የልጅ ካልተያዘ እማዬ፣ እስኪ ባተርፍ ኖሮ ምን ሊፈጠር ነበረ? እናት ልታሳጣኝ ነው እንዴ እያለችው ነው። ከዛ በአንድ በኩል አባታቸው ልጆች በቃ ተረጋጉ፣ አላዝ ያረከው ነገር ትክክል አይደለም፣ ይሄ ሆስፒታል ነው፣ እዚያ እንጨቃጨቅ እሺ። ለማንኛውም ስለዚህ ጉዳይ ማንም ሰው እንዳይሰማ ቻግላ በፍጹም ላያትሽ እንዳትነግሪው እሺ አላት። እሺ አለች። ከዛ ሩያንም ጠየቃት። ሩያም አልናገርም እያለች ነው። ከዛ አባቱ አላዝ ባለፈው ቤታቸው ከሄድክ አይቀር እንግዲህ አድራሻውን ታውቋለህ ማለት ነው ትሰጠኛለህ እያለ ወደ ፖሊስ ደወለ። ከዛ አላዝ ስሙ ያማን ይባላል ብሎ እየተናገረ ነው። ሩያ ተናድዳለች። በሌላ በኩል እነ አሲና ጄሱር ጨንቋቸዋል። እስካሁን ድረስ ያማን አልመጣም። ያማን ማታ መምጣት ነበረበት። እስከ ጧት ድረስ እየጠበቁ ነበር። ጨነቃቸው። የት ሄዶ ነው ይባባላሉ። ጄሱር ሊወጣ ይሞክርና ከዛ አሲ ደግሞ ተረጋጋ እሱ ራሱ ይመጣል እያለች ልታረጋጋው እየሞከረች ነው። ኡሞት ደግሞ መራመድ የማይችለው ጓደኛቸው ቁጭ ብሎ ያለቅሳል። ከዛ አሲ ጄሱርን ለማረጋጋት ሂድ ግባና ቁርስን ብላ እያለችው ድንገት በራቸው በኃይል ተንኳኳ። ማን የመጣው ሲባባሉ በሩን በርግዶት ሲገቡ ፖሊሶቹ ባንዴ ነበር የወረሯቸው። ሁሉን ነገር መፈተሽ ጀመሩ። ጄሱርን አሲ መሬት ላይ ያስተኝተው እጃቸውን እያሰሩ፣ ኡሞት ባንድ በኩል እሱንም ከተቀመጠበት ሶፋ ላይ ገፍትረው ሊያነሱን ነበረ። ወንድም ተረጋጋ እያለ ጄሱር ያረጋጋቸዋል። ከዛ የታለ ጓደኛችሁ የት ነው ብሎ ፖሊሱ ጠየቀ። እኛ የት እናውቃለን እስካሁን ድረስ አልመጣም ይሉታል። የት እንዳላታቆም በሉ ተናገሩ፣ የት ነው ያለው እያለ ግድግዳ ላይ የነበረውን ፎቶ አነሳው፣ ሰበረውና ከዛ የያማንን ፎቶ ብቻ ቀደደው። ከዛ በእጁ እየያዘ ለምርመራ እንደሚፈልጉ እየተነገራቸው ይዘዋቸው ሊሄዱ ነው። ያማናውንም ቢሆን ሆስፒታሉ ጋር ነው ያለው፣ ውስጥ ለመግባት ሊጠባበቅ ነው። ከዛ የሆነች አጋጣሚ ያገኘና ገባ። አሁኑ ነው በቀጥታ ከእናቱ ጋር መገናኘት እንዳለበት አድርጎ እያሰበ ነው ያለው። ምክንያቱም ኔስሊያን ከዓመታቶች በፊት ልጅ እንደጠፋባት አሁን ገብቶታል፣ ተረድቷል።
አሁን ወደ ውስጥ በጣም እየገባ በመጣ ቁጥር የፖሊሶች እንዲሁም ደግሞ የሆስፒታሉ ደህንነቶች ጥበቃ ቁጥጥር እየጨመረ መጥተዋል። አላዝ በሌላ በኩል ከእናቱ አጠገብ ነው። ከዛ ሩያ አላዝ በቃ ተረጋጋ ትለዋለች። ይሄ ልጅ ብቻ ላገኘው ብቻ፣ አይ እናቴ መትረፍ አለባት፣ አለበዚያ ገለዋለሁ፣ የገባበት ገብቼ ነው ማጠፋው፣ የማይለየውን ነገር ከተፈጠረ ከኔ እጅ ማንም አያስመልጠው እያለ ነበረ። አላዝ ተረጋጋ፣ አንተም ቢሆን እኮ አጥፍተሃል እኮ አለችው። እኔ ምን አረኩኝ ይላታል። አጥፍተሃል፣ በቃ መጀመሪያ ያንን ማድረግ አልነበረብህ እያለችው ነው። በቀጥታ ያማን እየቀረባቸው ነበረ። ለአላዝ ሌሎች ሰዎችን መውቀስ በጣም ቀላል ሊሆን ይችላል አንተ፣ ነገር ግን ራስን መውቀስ ደግሞ አንዳንዴ አለብህ፣ በቃ የራስን ጥፋት ማወቅ አለብህ እያለችው ነው። ይኸውልሽ እኔ አይደለሁም እናቴን የጎዳት ሩያ፣ እሱ ነው ሆን ብሎ እናቴ ላይ ያን ነገር ያደረገው አላት። እርግጠኛ አለችው። አዎ እርግጠኛ ነኝ ይላታል። ከዛ በኋላ ምን ነው አታምኘኝም እንዴ እያላን ነው። ይሄ ከማመን አለማመን ጋር ምን ያገናኘዋል? አላስ ግን እባክህ ተጠንቀቅ እያለችው ድንገት ቻግላ መጣች። አላስ አያታችን እየጠራ ነው ናናውራ አለችው። ነገርሽው አይደለ ነገርሽዋ፣ አንቺ በቃ ምንም ሚስጥር መቋጠር አታውቂም አላት። ብዙ እንዳታናድደኝ አለበዚያ ነግረዋለሁ አለችው። ከዛ ሁለቱ ተያይዘው ወጡ። ከዛ በኋላ አሁን የቀረችው ሩያ ናት። ሩያ ዝም ብላ ከኔስሊያን አጠገብ ቆማ ሁኔታውን እየተመለከተች አላዝና ቻግላ ከእናታቸው ክፍል ወጥተው እየተራመዱ ድንገት ያያቸው ያማን ነበረ። ከወጡበት ክፍል ገባ። ወደ ወጡበት ክፍል እየገባ ከዛ ወደ ወይዘሮ ኔስሊያን ጋር ተጠጋ። እየጠጋ በመጣ ቁጥር እያለቀሰ ነበረ። ከዛ ወደ እሷ ቀርቦ ወደ እሷ ይጠጋና እሻው ምንድን ያደረግኩት? እሺ ምንድን ያጠፋሁት? ምንድን ያደረግኩት? እንዴት እንደዚህ ይደረጋል? ምንድን ነው አሁን ከኔ እንደዚህ ይጠበቃል? ግን እመኚኝ አደጋ ነበረ። እኔ ሆን ብዬ አንቺን ለማጥቃት አስቤ አልነበረም። አንቺ መልካም ሴት ነሽ። እኔ አንቺን ለመጉዳት አንድም ቀን አሰቤ አላቅም። የምር አንቺ እናቴ ከሆንሽ እኔ ማን እንደሆንኩኝ በትክክል ገና አይተሽኝ ታውቂ ነበረ እያላት ድንገት ሩያ ስትመጣ ቆማ ማዳመጥ ጀመረች። በርጋ ቆማ በጣም ደነገጠች። አሁን ያማን የሚያወራው ነገር በጣም ክው ነበር ያደረጋት። ያማን ማውራቱን ቀጠለ። እውነት እኔ አንቺን አንድም ቀን ለአንቺ ክፉ አሰቤ አላቅም። እኔ ጥሩ ልጅ ነኝ፣ ብታውቂኝ በጣም ጥሩ ልጅ ነኝ እያላን ነው። ነገር ግን ከቤት ውጭ ማደጉ ብዙ እንደጎዳው ይናገራል። ከዛ እኔ አሊ ከሆንኩኝ እኔ የአንቺ ልጅ ከሆንኩኝ እውነት ከዛ በኋላ ምንም አይነት ጥያቄ አይጠይቀኝም፣ ገና እንዳይሽ ነው የምታውቂኝ እያላት ድንገት ሰራ መጣ። ምን እያረክን ያለው ሲለው ወዲያው ነበር ያማን ከተቀመጠበት ተነሳ። እኔ አደጋ ነበረ፣ ሆን ብዬ አይደለም ያ ነገር የተፈጠረው፣ እባክህ አንድ ጊዜ ስማኝ፣ ቆይ ምነግርህ ነገር አለ ይላል። ውጣ ከዚህ አንተ ደፋር አይነውጣ፣ ውጣ ከዚህ እያለ እየተቆጣው፣ ኧረ አንድ ጊዜ እባክህ ተለመነኝ እባክህ ይለዋል። ሩያ አሁንም ማዳመጧን እንደቀጠለች ነው። ቆይ አንድ ነገር ላሳየ ብሎ ወደ ኋላ ኪሱ ሲገባ ምን ልትወጋኝ ነው ደግሞ እኔን እያለው፣ አይደለም እያለ ፎቶን ወጣ። ተመልከተኝ ፎቶ እስቲ እያለው ነበረ። ወረቀቱ ጥፍጥፍ ብላ ነበረ። ከዛ ፎቶውን ሲያሳየው ምንድነው ይሄ ፎቶ አንተ ጋር ምን ያደርጋል አለው። ይሄ ፎቶ ከልጅነቴ እኔ ጋር ነበረ፣ ይሄ የጠፋው ልጅ እኔ ነኝ አሊ ነኝ አለው። ኧረ እባክህ አሁን ደግሞ ብለህ እሱ መምሰል ጀመርክ፣ ውጣ ከዚያ አጭበርባሪ ውጣ፣ አሁኑኑ ለፖሊስ ማሳለፍ የምሰጥ ናውጣ እያለ እየጎትቶ ይዞት እየወጣ እባክህ አንድ ጊዜ ስማኝ፣ እኔ ልጅ ነኝ አይታየም እንደ እያለው እባክህ ወደዛ ሂድ ብሎ ገፈተረው። ከዛ ፖሊሶች መጣራት ጀመረ። ከዛ ያማን በቀጥታ ወደሱ እየቀረበ ኔስሊያንን አውራታለሁ፣ ወይዘሮ ኔስሊያንን አውራታለሁ፣ እውነቱን ነግራታለሁ፣ መንቃት አለባት እነግራታለሁ ሲል ኔስሊያን ለአንተ አይነቱ ቅራቅንቦ ምንም አይነት ቦታ የላትም፣ እሺ ከዚህ በኋላ ደግመህ አታያትም አለው። ከዛ ድንገት ፖሊሶች መጡ። አልተዋችሁም፣ ኔስሊያንን አገኛታለሁ ብሎ እየሮጠ ፖሊስ መጣ። ፖሊሱን መቶት ሊያመልጥ ሞከረም። አሁንም ድጋሚ ሌላ ደህንነት መጣ። እሱንም ገፍትሮት እያመለጠ ድንገት ፊት ለፊት አላዝን አየው። አላዝ ከእህቱ ቻግላ ጋር ወደ እነሱ እየመጣ ነበረ። አላዝ ያማንን ሳየው ተናደደ። በፍጥነት ወደ እሱ እየቀረበ ነው በሩጫ። ያማን አማራጭ አልነበረው። ወደ አንድ በር ገባ። ፖሊሶች በፊት ለፊት እየመጡ ናቸው። በሩጫ ወደ ላይ በደረጃው እየወጣ ነው። እነ አላዝ ይከተሉታል። ቻግላ በአንድ በኩል ሮጣ ወደ አባቷ አቅፍ እየገባች ነው። አባዬ ምን እየሆነ ነው ያለው? ይሄ ሰውዬ ምን ሊያደርገን የመጣው? እኛንም ሊጨርሰ ነው እንዴ ትላለች። ልጅ አትፍሪ ይላታል። ኔስሊያን ግን በአንድ በኩል ነቃች። ኔስሊያን ካለችበት የማደንዘዣ ሁኔታ ስትነቃ ፊት ለፊቷ የነበረችው ሩያ ናት። እየሮጠች መጣች። አክስቴ ኔስሊያን ትላታለች። ኧረ ተረጋጊ ስላል ነበረ። አሊ መጣ እንዴ? አሊ መጥቶ ነበር አይደለ? አሊ መጥቶ ነበራ። ህልም አልነበረ ማሳየ ነበረው አይደል? ሩያ ንገሪኝ፣ አሊ መጥቶ ነበራ ትላታለች። ሩያ ምን ማለት እንዳለባት አታውቅም። ግራ ገብቷ ታያታለች። በአንድ በኩል አላዝ ያማንን ሲያባረው ነበረ። ያማን ወደ አንድ ክፍል ይገባና በሩን ቆለፈው በጀርባ በር። ከዛ እየወጣ ነበረ። ህልም አልነበረም እውነት ነበረ፣ አሊ መጥቶ ነበረ ትላለች። ኔስሊያን የእውነት ስሜት ተሰምቷት ነበረ። ነገር ግን ያማን በቀጥታ ወደ አንድ ባህር ዳርቻ መጣ። ብቻውን ነው፣ ወደ ቤቱ መመለስ አይችልም። ፖሊሶች ከፍተኛ ቁጥጥር እያደረጉ ናቸው። ከዛም በኋላ ግራ ገብቶት ጨንቆት ዝም ብሎ ፎቶን ይመለከት ጀመረ። ከዛ ድንገት እዛው አካባቢ የሚያውቀው አንድ ሰሊም የሚባል ጎልማሳ ሰው እያገኘው ነበረ። አሁን ኔስሊያን ከሆስፒታል ልትወጣ ነው። ትንሽ አገግማለች። በአንድ በኩል ግን ሩያ ብዙ ጥያቄ እየተፈጠረባት ነው። ሩያ ከተፈጠረባት ጥያቄ አንዱ አሊ ነው፣ የአሊ ጉዳይ ነው። በህፃንነቱ የጠፋው የህፃኑ አሊ ጉዳይ ምናልባት ያማን ሊሆን ይችላል የሚል ውስጥ ጥርጣሬ ተፈጠረባትና ከዛም በኋላ አሁን ቤቷ ስትመጣ በግራና በቀኝ የህፃኑን የአሊን እንዲሁም የያማኑን ፎቶ አድርጋ ዜናዎችን እያየች ነበረ። ድንገት እናቷ ሼብኒ መጣች። ስትመጣ ሩያ ደንግጣ ላፕቶፓን ዘጋችው። ምንድነው ምን እያርክሽ ነው ያለሽው አለቻት። ምንም ትላታለች። ይሄ የማይረባው ወንበዴ ፎቶ ለምረው አፍጠሽ የምታየው እስኪ አምጪ
አምጪው ብላ ላፕቶፓን ተቀበለቻት። አየችው። ሩያ ምን እያደረግሽ ነው ያለሽው? ምንድነው ነገሩ አለቻት። እማዬ ቆይ እንዴ የጠፋው ልጅ አሊ ምናልባት ያማን ቢሆንስ ስትላት፣ ይሄ ቀልሽን አቆሚ ይኸውልሽ ሰው መቀለጃ አይደለም እሺ፣ ለአክስትሽ ኔስሊያን እንደዚህ ብለሽ እንዳትነግረት አለቻት። ገብቶኛል ግን ቢሆንስ ስትላን ነበር። እንዴ ነው የምታስቢው? የማንም መንገደኛ ቤታቸው ሰብሮ ገብቶ አላዝን አጥቅቶት እናታቸው ወቅቷት የሁሉ ነገር ከተፈጠረ በኋላ ኧረ እባክሽ ማይገናኝ ነገር አታገናኝ አለቻት። እማዬ ፎቶቸውን እስኪ በደንብ ይዩ፣ አይመሳሰሉ? እስኪ በደንብ ተመልከቺ። ኧረ መልካቸው በጣም ይቀራረባል አለቻት። አንቺ ልጅ የማይመስል ነገር አታውሪ ትላታለች። እማዬ ታዲያ ምን ላርግ ታዲያ? ሆስፒታል ውስጥ ቅድም መጥቶ ነበረ፣ ብዙ ነገር ነበር ያለው። እኔ አሊ ነኝ ልጅሽ ነኝ ሲላን ነበረ፣ እሱ አልሰማችሁ በማለት ተናገረች። እኮ ሊያታልል መጥቶ እኮ ነው፣ ለገንዘብ ብሎ መጥቶ። እኔ ልንገርሽ፣ ቆይ አንድ ጊዜ ተቀመጪ ይኸውልሽ እኔ ማለት ነው ጓደኛዬ ኔስሊያንን ሳቃት ልጇ አሊ ከጠፋ በኋላ ጤነኛ ማለለች። በቃ እኔ አለማበዷ ሁሉ ይገርመኛል። በተለይ ልጇ ከጠፋ በኋላ ተስፋ መቁረጥ ውስጥ ገብታ ነበረ፣ ጤናዋንም መጠበቅ አቅቷን ነበረ። ጓደኛዬ በተአምር ነው ያገገመችው። እባክሽ በሰው ነፍስ በሰው የት መቀለልሽን አቁሚ እባክሽ። አሁን እንደዚህ ብለሽ ከነገርሻት እንደገና ሌላ ጉጉት ውስጧ ይፈጠራል። ባይሆንስ እሺ ልጅ ይሄ መንገደኛውን ልጅ ባይሆንስ እስኪ ተመልከቺ። ነገር ልንገርሽ ልጇ ሞቷል። ይሄ መቀበል አለብሽ አንቺ። እሷን ብትሆን ይህን ነገር ለመቀበል ከብዷን ነበረ። አክስትሽ ኔስሊያን ምናልባት ልጇን ለማግኘት በጣም ትፈልግ ይሆናል። አጎትሽ ሰራንስ እስኪ ባሏ አይፈልግም? ይፈልጋል። እስኪ አሁን ይሄ ልጁ እንደሆነ ማወቅ አቅቶት ነው፣ ግን ስላልሆነ አጭበርባሪ እንደሆነ ስለሚያውቅ ነው። በምንም ሁኔታ ውስጥ ሆነሽ እባክሽ ነገር እንዳትነግሪያቸው ብላ ለመነቻት። ኔስሊያን ከተወሰኑ ሰዓታቶች በኋላ ቤት መጣች። ደገፍ አርጓት ውስጥ ይዟት እየገቡ ኤጂ ሮጣ እናቷን እያቀፈቻት ነው። ኔስሊያን እቤቴ ሆኜ ሕክምናን እከታተላለሁ ብላ ትንሽ የመቁሰል ስሜት እየተሰማን ነው ወደ ውስጥ እየገባች ነው። ከዛ ተቀመጠች። ከዛ ወዲያው ኤጂ መጣች። እማዬ አሻንጉሊቱ ተቀዶ ነበር ሰፋውት፣ አሁንም ቢሆን የአሊ ጠረን አለበት ትላታለች። ኔስሊያኒን አሻንጉሊት ስታየው ልጇን ታስታውሳለች። ኤጂ አሁን እዚህ ጋር ችግራችን ወንድምሽ ነው አይደለም እኮ ይሄን አሻንጉሊት አስቀንጠሽ ጣዩ እያላን ነበረ። ኤጂ ደንግጣ አሻንጉሊቱን ከእናቷ እያራቀች ነው። እናቷ ግን ቀስ ብላ አሻንጉሊቱን በእጇ እየዳበሰች ነው። አያታቸው ስልክ እያወረዱ አስገባ። አቶ ይሽረፍ እያወራ ሄሎ ኮማንደር ጥሩ ተያዙ? እሺ በቃ እመጣለሁ ጣቢያ እያል ነበረ። አያቴ ተያዙ እንዴ ተያዘ እንዴ ይለዋል። ተረጋጋ እያለ ስልክ ያናግረዋል። በአንድ በኩል ያማል ትላንትና ማታ አካባቢ ላይ መንገድ ዳር ተኝቶ ያገኘው ሰሊም አሁን እቤቱ መጥተዋል። ከዛ ያማን ውጪ ተቀምጦ ዝም ብሎ የልጅነቱን ፎቶ ይመለከተዋል፣ ይህን ቁራጭ ፎቶ። ከዛ በኋላ ሰሊምን እዚህ ትንሽ ልቆይ ወይ ብሎ ጠየቀው። እሱም እሺ እያሉ ነበረ እና ጄሱር ፖሊስ ጣቢያ መጥተዋል። ከዛ ጥያቄ እየጠየቁ ናቸው። ያማን የት ነው ያለው ጓደኛችሁ ብለው ይጠይቋቸዋል። ከዛ ጄሱር መርማሪው እኔ እውነት በጣም አዘንኩል። እኔ የት እንዳለ አላቅ፣ ማቀውን ነገር እነግርሃለሁ፣ የማላቀውን ነገር ከየት ፈጠር እስኪ ልንገርህ፣ እስኪ ከየት አምጥቼ እስኪ እውነት አሳዘንከኝ፣ ዝም ብለህ ነው በባዶ ጊዜ የምታቃጥለው ይሏል። አረለ ትናገራለህ እያለ ያስፈራረዋል። በተመሳሳይ መንገድ አሲም እየጠየቀች ነበረ። ምን ወይዘሮ ኔስሊያን በቢላ ወጋት? ኧረ በፍጹም የማይመስል ነገር ነው። በፍጹም ያማን እንደዚህ አይነት ሰው አይደለም። ለምን ብሎ እንደዚህ ያደርጋል? እስኪ እኔ አሁን የት እንዳለ አላቅ፣ ግን ለምን እንደዚህ ያደርጋል እያለች ተመልሳለች። ኦሞትም ቢሆን ፖሊሶች እየጠየቁት ናቸው። እኔ እንጃ አላቅም፣ የት እንዳለ አላውቅም፣ ግን ውጪ ነው የሚሆነው አላቸው። ውጪ የት ይሉታል። በጎዳና ነው፣ ጎዳናው በሙሉ የኛ አይደለ፣ ጎዳና ላይ ያደግ ነው እያለ ይመልሳል። በሌላ በኩል ኔስሊያን አሁን ብዙ ስሜት እየተሰማን ነው። ፊት ለፊት የተቀመጡት ልጆቿ እንዳለ በያማን እያሳበቡ ናቸው። ባሏን ቢሆን ከዛ ሆስፒታል መጥቶ እንደነበረ ሰማች። አሁን ሲነግሯት የበለጠ ጉጉቷ እየጨመረ መጣ። ለምን ሊመጣ ይችላል ብላ ጠየቀችም። ለምን ሊመጣ ይችላል እንግዲህ እንደገና የጀመረውን ነገር ሊጨርስ ነው ይላል ሰራን። በአንድ በኩል ሼብንም ብትሆን አሁን እንደዛ ነው የሚሆነው፣ እንደዛ ነው ትላለች። ከዛ ኔስሊያን ኧረ ፖሊሶች እየፈለጉት እንዳለ እያወቀ እንዴት ነው እንደዚህ ደፍሮ የሁሉ መንገድ አልፎ እኔን ለማየት ሆስፒታል የሚመጣው? በእርግጠኝነት በጣም አስፈላጊው ነገር ሊናገር መሆን አለበት ትላለች ኔስሊያን። ነገር ግን ሰራንና ሼብኔም እየተናበቡ ነበር የሚያወሩት። ከዛ በኋላ ሩያ ዝም ብላ የሚወራው ነገር በጥንቃቄ ትመለከታለች። እናቷ እንዳትናገሪ ብላታለች። ምንድን ነው ትናንትና ማታ ገሎሽ እኮ ነበር ልጅ ይላታል። እሱ ሊገለኝ አልሞከረም ሰራን፣ ተጠንቀቅ፣ የምታወራውን ነገር አደጋ ነበር፣ በቃ አላዝ ነበር እሱን ሊያጠቃ የመጣው በዛ ቢላ። ከዛ እኔ ለማገላገል ስሞክር ነበር የተፈጠረው፣ እሱ ራሱን ለመከላከል እየሞከረ ነበረ አለች። አሁን ብለሽ ለዛ ወንበዴ ጥብቅና እየቆምሽለት መሆኑ ነው፣ በጣም ያሳዝናል እያለ ነው ሰራን። ሩያ እርስ በርስ ሲጨቃጨቁ ዝም ብላ ታያለች። ኔስሊያን በጣም እያሳዘነቻት ነው። እስኪ ቆይ በእርግጠኝነት የተፈጠረው ነገር ሊናገር ነው የመጣው፣ እስኪ ምን ብሎኝ ይሆን? እኔ ግን ራሴን አላቅም ነበረ ትላለች ኔስሊያን። እባክሽ ነገር አቁሚ፣ አንቺ ግን ለእኛ አታስቢም እንዴ? ታዩ ለራስሽ አታስቢ፣ ግን ለእኛ አስቢ። ትላንትና እኔ እንደገና ደግሞ አባትሽ ልጆችሽ እንዴት ተጨንቀው እንደነበረ በዚህ ልጅ ምክንያት ሞተሽ እኮ ነበር እኮ፣ በጣም የሚያሳዝን ነገር ነው፣ እንዴት እንደዚህ ይደረጋል? እኔ በጣም አዝኛለሁ ብሎ ሄደ። እሱ ሄደ በኋላ ሼብኔም ኔስሊያን እባክሽ ተረጋጊ ባክሽ፣ ሩያ አንቺ በቃ ወደ ክፍልሽ ሂጂ አለቻት። ከዛ በኋላ ድንገት ኔስሊያን አሃ ሩያ ለምን ትሄዳለች? ሩያ እኔ እስኪ እስከ ጧት ድረስ ከኔ ጋር ነበረች እኮ ብላ እያቀፈቻት ነው።
ኤሽረፍ ወደ ፖሊስ ጣቢያ መጣ አያታቸው። ከዛ በኋላ ኮሚሽነሩ እስካሁን ድረስ እሱን አልያዝ ነው፣ ጓደኞቹን ይዘናቸዋል፣ አስፈላጊ የሆነ ጥያቄ እየጠየቅናቸው ነው፣ በእርግጠኝነት እያዛል አታስብ ይለዋል። አምኛለሁ፣ ነገር ግን እኔ ከአንተ ቀደም ከያዝኩት ከባድ ነው እያለው ወጣ። ከዛ ወደነ ጄሱር ተጠጋና አያታቸው ኤሽረፍ እናንተ ልጆች ጓደኛችሁ ቶሎ ብሎ እጁን እንዲሰጥ ንገሩት፣ አለበዚያ ቅጣቱ በጣም ከባድ ነው የሚሆነው፣ ቅጣቱ ተደራራቢ ነው የሚሆነው ብሎ አስፈራርቶ ዘወር አለ። በአንድ በኩል ያማን በጣም ጨነቀውና ወደ ጓደኞቹ ደወለ። ወደ አሲ ሲደውል አሲ ደግሞ ስልኳን እቤት ጥላ ነበር ሄደችው። አሁን ከዛት አጭር ቴክስት ሊልክ እየጻፈ ነበር። ጻፈና ሌላ ነገር ይፈጠራል፣ ጓደኞች ላይ ችግር እፈጥራለሁ ብሎ አሰበ። ከዛ ወዲያው አጠፋው ቴክስቱን። ስልኩን ካጠፋ በኋላ ውሃ ውስጥ ወረወረው። አሁን ሸብንም እንዲሁም ሰራን በውጭ በኩል ቁጭ ብሎ እየወሩ ናቸው። እኔ ምልሽ ሩያ ግን እንዴት አወቀች ይላታል። ምን እሱ ራሱ መጥቶ ሲያወራ ሰምታው ነው። በጣም እኮ ከባድ ነው አለችው። አይ ምን አይነት ከየት የመጣ ልጅ ነው በእናታችሁ፣ ህይወታችን ሊበጠብጠው ነው። ደግሞ ምንድነው የማረገው ሻውን ሸብኒ፣ ይሄ እኮ በጣም ቀላል ነገር እኮ አይደለም። ምናልባት ኔስሊያ ስለዚህ ጉዳይ ከሰማች እኮ አትረጋጋም እኮ፣ እንደገና ሌላ በቃ መከራ ውስጥ ነው የምትከተኝ ሲል ነበረ። እኔ እኮ ነግሬ ነበረ። ለማንኛውም ግን በቃ ምን ማድረግ እንዳለብኝ እኔ ማላቀም፣ ጣልቃ እንዳገቢ ብላኛለች። እስኪ ምን እንደማድረግ አላቀም፣ የኔስሊያን ጉዳይ አለችው። ምን ማለት ነው ይላል። እስኩንቶ ለማንኛውም ሩያ ግን ልጄን አውቃታለሁ፣ ያው ለማንም ሰው ትናገራለች ብዬ አላስብም እያለችው ነበረ። አንረገልኝ ጋርሽ ሚስቴን ድጋሚ ማጣት አልፈልግም። እኔ ከዚህ በኋላ ስለዚህ ልጅ ጉዳይ ምንም ነገር አልፈልግም። በቃ ሲፈልግ ይሞት ሲፈልግ ይጥፋ አያገባኝም። ይሄ ዲኤንኤ ምርመራ የሚባል ነገር አስጠልቶኛል፣ እሱንም አልፈልግም እያለ ነበር። በጣም ተናደዋል። ይህን ጊዜ ሩያ በቀጥታ ወደ ጠፋው ልጅ ወደ አሊ መኝታ ክፍል ገባች። ወደ ውስጥ ገብታ ዝም ብላ ጀመረ የአሊን ፎቶዎች። ከዛ በእጁ የያዘው የማን ደግሞ የአንዱን ፎቶ ቁራጭ ነበረ። እሱን እያስታወሰች እንዴት ቅድም በጥያቄ ሲያጣድፈው እንደነበር ሰራን። ከዛም በኋላ ደግሞ ያማን እኔ ነኝ አሊ እያለ ሲናገር እሱን ታስታውስና ብዙ አሰበች። ከዛ በኋላ በድንገት ሰራ መጣ። ሩያ ምን እያየሽ ነው አላት። አሊን እያየሁት ነው አለችው። ግን እሱ ሊሆን አይችልም ብለህ ታስባለህ? ቢሆንስ ግን ማን ያውቃል? ምናልባት ተሳስተ ቢሆንስ አለችው። ቢሆንስ ትልቅ ነገር ነው ቢሆንስ ማለትሽ። በነገራችን ላይ ብዙ ተሰርተን እናውቃለን፣ ብዙ ተስፋ አድርገን እናውቃለን። በህይወቴ እኔ በጣም ተከፍቼ ማቅበት ጊዜ አለ በዚህ ልጅ ምክንያት የተነሳ ምልሽ። አንድ ጊዜ በአንድ ወቅት በቃ ኔስሊያን ሴት ወደ እሷ እየመጣች ልጇን ይዛ ህጻን ልጅ ይሄ ነው ያንቺ ልጅ ምናምን ነገር አለቻት። መልኩ አይመሳሰልም፣ ግን በቃ እንደ አሊ አድርገን ልናሳድገው አሰብን። ግን ደግሞ እናትሽ በጣም እንደምትጎዳ አሰብኩኝ። መልክ ብቻ እኮ አይደለም ልጅ እኮ አንዳንድ ጊዜ በቃ ከአይኑ አይተሽ የምትረጁ ነገር አለ፣ በቃ ያንቺ ሳይሆን ሲቀር እያላን ነው። ዝም ብላ ትከታተለዋለች። እንዴት በጣም ብዙ መከራ እንዳሳለፉ እየነገራን ነው። ይሄ ነገር ቀላል እንዳልሆነ ያስረዳታል። ሩያ ቀስ በቀስ በያማን ጉዳይ ተስፋ እንድትቆርጥ የቻለውን ነገር በሙሉ እያደረገ ነው። ያማን ደግሞ በአንድ በኩል በባህር ዳርቻ ሆኖ አሁንም ቢሆን ከነ ሰሊም ጋር ማውራቱን ቀጥሏል። ከዛም በኋላ ስለ ጓደኞቹ አሰበ። በሆነ ነገር ከነሱ ጋር ለመገናኘት ሊሞክር ነው። ነገር ግን እነ ጄሱር በርጋ ፖሊሶች አሉ። እነ ጄሱር ውስጥ ናቸው። ቁጭ ብለው ያስባሉ። ጄሱር በአንድ በኩል አረ እንዴት አድርገን ነው የምናገኘው ይላል። ከዛ አሲ ደውሎ ነበረ። መልሼ ስደውል ያው ስልኩ ጠፍቷል። ደውሎልን ነበረ እኔ አላነሳውም ታውቃለህ። ፖሊስ ጣቢያ ስንሄድ ስልኬን አስጥለው ነበረ አለችው። ምንድነው የምናረገው ቤታችን እንዴት ነው ያመሰቃቀሉት ይላሉ። የወዳደቀ ፎቶ ምናምን እያነሱ። ከዛ በድንገት የሆነች ህጻን ልጅ መጣች። ወደ ውስጥ ስትገባ ፖሊሶች አዩዋት። እቺ ህጻን ልጅ ምን ሰራለች እያሉ ተከተሏት። ይዛ የመጣችው በወረቀት የተጠቀለለ እንደ ቆሎ አይነት ጥራጥሬ ነበረ። ከዛም በኋላ በድንገት በሩን አንኳኳች። ጄሱር መጥቶ በሩን ከፈተ። እንዴ የኔ ቆንጆ ልጅ ምን ልታረጊ መጣሽ እያለ ተንበርክኮ ወደ እሷ ቀረበ። ከዛ ይሄ ላንተ ነው ብላ ሰጠችው። ልትሰጠው ስትል ድንገት ፖሊሱ መጣ። ምንድነው ይሄ ብሎ በእጁ ተቀበልና በትኖ እላዩ ላይ ወረቀት መልእክት ነበር የፈለገው። በእርግጠኝነት በዚህ በመጠቅለያ የሆነ መልእክት ተልከውላቸዋል የተጻፈ ብሎ አስቦ ነበረ። በደንብ ትኩር ብሎ ተመለከተው። ሳይሆን ዝም ብሎ ጋዜጣ ነበረ። ወንድም ይጠቅማል አንብበው አንዳንድ ጊዜ ሲደብረ ምናምን ነገር ሸምድደው እያለ ጄሱር ይቀልዳል። አፈን አትክፈት እያለ ፖሊሱ ይዝታል። ከዛ በኋላ የተበተነውን ቆሎ እያነሳ ጄሱር እኔማ በለዋለሁ እንግዲህ ምን ላድርግ ምሳችን ነበረ። ፖሊሱ እንኳን ደስ አላውን ጾማችን ልንውል ነው ይሏል። አሲ በአንድ በኩል ከመሬት ላይ እያነሳ ትብላ ትለዋለች። ከዛ እሱ ትንሽ ለቅሞ እየገባ ነበረ። ትን እያለው ነው። ከመሬት ላይ ያነሳ ትብላ አላልኩም እንዴ እያለች ትቆጣዋለች። ከዛም በኋላ ቆይ ግን ለምንድን ነው ነገር የላከልን ይሄ ጥራጥሬ ያለው ወንድሜ ሰሊም ጋር እኮ ነው እያለች አሲ ትጫዋለች። አጭዋ ታዲያ ምን ያስጮሻል ለምን ሄደሽ አንደኛሽን ለፖሊሱ አትነግሪውም እያላት በቀጥታ ወደ ሰሊም ጋር ደወሉ። ወደ ሰሊም ጋር ሲደውሉ እዛው እንዳለ አረጋገጡ። ከዛም በኋላ በቀጥታ ከቤት የሚወጡበትን መንገድ እየፈለጉ ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ